ነገር እኮ ስሜታዊ መሆን አይገባህም ነው የምልህ። ልክ ነህ። ስለ የሩታ ነገር አሳስቦ የሩታ እንደዚህ መሆኗ አሳስቦ አስጨንቆ ነው በእርግጥ እየጠየቀኝ ያለው። ተረዳኝ አይደለ ወይ? ደግሞ ለእሱ አስበህ ነው ይህንን ነገር እያወራኸኝ ያለው። አውቃለሁ ወንድሜ፣ እኔ ችግር አያጣውም። እሺ ምን ላድርግ? ይሄ ነገር እሺ ጤነኝነት ነው ብለህ ታስባለህ? አውቃለሁ። ይኸውልህ አሁን ወንድሜ ጤነኛ ነው። ስማኝ፣ እኔ ወንድሜ ጤነኛ ነው፣ ነገር ግን ችግር አያጣውም። እሺ እንደዚህ አይነት ሰው በምድር ላይ አለ? በቃ ይኸውልህ እኔ ደግሞ ማለት ነው ዴቭ፣ ምናልባት ችግር ላያጣው ይችላል። አንድ የፍቅር ወንዶች አያችሁ፣ ስንት ወንዶች ጋር አፏፈሽ ስትል እንደነበር አያችሁ። ዛሬ መጣ የመጀመሪያ ብላ ሲጨፍርብን በጣም ነው የሚገርመው። ፍቅር ግን መች ነው ወደ ራስሽ የምትመለሽው? እውነት አሁን አብርሃም ተኔ ጋር ይዘልቃል ብለሽ አስበሽ ነው ወይስ ሙድ ያሽ ነው? ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። ይህንን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ፣ እንደዛውን ደግሞ ወደ መጣሁበት ቪዲዮ ሲሄድ ከሊብ የሚባለው ልጅ አለና በሱ ላይ ነው የመጣሁትና ከሊባ ከአብርሃም ወንድም ጋራ ተናንቆ አየሁት። ምንድን የሚያተናንቃቸው ብዬ ስገባ አልተመቸኝም። ከሊባ እያወራክ ያለው ከሊባ መጀመሪያ ቪዲዮን እያው ወይ ቪዲዮን ካላየው ቪዲዮን እዩ። ጫፉን ይዛችሁ መታችሁ እኛ ላይ መልክ ባሰሩ ይመረጣል ብዬ አስባለሁ። አንደኛ ደረጃ ፍቅርን እሱ ሴት ይዞ ስመጣ ቡዜ ሄዳ ነው የምትተዋወቀው። እንደ ታላቅ ለምንድን ነው የማትቆጣው? ለምንድን ነው የማትገስሰው? እያልክ ነበርና ሲጀመር ቡዜ የማይተዋወቀች ታውቃለች እንዴ? ፍቅር እንደምትመጣ ታውቃለች እንዴ? ቡዜ አታውቅም። እንደማታውቅ ነው የምናውቀው እኛ ከካሜራ ጀርባ ምን እንዳሰቡ ባላቅም ማለት ነው። ግን ደግሞ ቡዜ አብርሃምን ደግፋ አይደለም የመጣችው። አንዳንዴ በቃ የሆነ ነገር አማርልን ብላችሁ ዝም ብላችሁ መታችሁ አትቦተረፉብን። እሺ ቡዜ ሲጀመር አብርሃምን ደግፋ አይደለም የመጣችው። ሲጀምር ለምንድን ነው እንዲህ ያደረግከው? ሶስተኛ ሴት መምጣት የለበትም። እነዚህ ሴቶች መላበላቸው፣ ወደ ራስ ተመለስ፣ ጤነኛ ነህ እያለችው ነው እንጂ ፍቅርን ልትተዋወቃት አልሄደችም። ቡዜ አንተ ልክ በቃ ፍቅርን ልትተዋወቅ እንደሄደች ሆነ አስመስለ እዚህ ጋር መተህ ስታወራ ፌር አይደለም። አንደኛ ትልቅ ሰው ነህ፣ ሁለተኛ መላጣ ነህ፣ ሶስተኛ ደግሞ የምታወሩትን ነገር እወቁ። ቡዜ በቃ ተጠልታ ከሚዲያ እንድጠፋ ነው አይደል ፍላጎታችሁ? አጠፋማ እሷ። ምክንያቱም እሷ እውነትን ይዛ ነው የምትጓዘው። ምን አለ መሰለኝ አሁን አንተ ጥፋት ካለብህ እቀጠቅጣለሁ፣ ሩታ ጥፋት ካለባት እቀጠቅጣለሁ። በእንደዚህ አይነት ነው ቪዲዮን የምሰራ እንጂ አንድ ሰው ወዳለሁ ብዬ አንዱ ሰው ላይ በቃ አንድ ነገር እንድታይልኝ ወይ የሆነ ነገር ለመስራት ብዬ አስመስዬ አልኖርም እዚህ ሚዲያ ላይ ማለት ነው። አንተ ማለት አሁን አስመስለ ነው መኖረው። ሁለተኛ ዩቱብ እንድታይ በቃ ያልሆነ ወሬ ነው የምታወራ ሁሌ ወጥተህ ማለት ነው። አዎ አብርሃም ጥፋት አጥፍቷል። አዎ ሩታ እና ሄርሜላ አይገባቸውም እሱ ያደረገው ነገር። ነገር ግን ደግሞ ቡዜ ልትተዋወቃት አልመጣችም። አንተ መላጣ ቡዜ የመጣችሁ ፈልግሻለሁ ብሎ ደወልላት። ስትመጣ ፍቅር ነበረች። ለራሷም ደንግጣ ነበር። የምታወራውን ሁሉ አታ ነበረ። አብርሃም ነበረ ምላስ የፍየል ምላስ የበላ ሲያወራ የነበር ረጅም ጊዜ ቪዲዮን አብርሃም ነበር። ሲጀምር ገብተ ቪዲዮን እየው። በዚህና ልክ ማውራት አችልም፣ ልታወራም አችልም። እና አንዳንዴ አማርልን ብላችሁ ካሜራ ደግናችሁ ቡዜ ወይም ብቻ በቃ ቡዜ እንዲናት፣ ቡዜ እንዲናት፣ ቡዜ እንዲናት። ቡዜ በቃ ተሩታ ጋር ከዚህ በፊት ስለተነጋገረች ቡዜን ጥምድ አድርጋችሁ ይዛችኋል። በሩታ ዙሪያ ያላችሁ ወንዶች ማለት ነው። አሁን ሩታንና ሄርሜላን አበረታቱ። እነሱ የራሳቸው ስራ ይስሩ። ያም ደግሞ ተፍቅር ጋራሽ ክልል ይበል። ኮንትራቱ ሲያልቅ ተመልሶ ይመጣል። ያኔ ነው አልፈልግም ብሎ ማባረር ያለባቸው እነዚህ ሴቶች እንጂ የማየውን ነገር አታውራ። ሲጀምር አማኑኤል ይግባ። አማኑኤል አማኑኤል ገብቶ ቼክ ብደረግ የተመረጠ ሀሳብ ነው። ግን ደግሞ ዴቭ ምን ያድርግህ? ዴቭ ነው እንደ አብርሃምን የሚያስተዳድረው እንዴ? አንተ አሁን ታናሽ ወንድምን መቅጣትና ማስተዳደር ትችላለህ? ማችለውን ነገር በቃ የማታረጉትን ነገር ሰው ላይ ለመፍረድ ካሜራ ደቅናችሁ፣ ይሄ ሁሉ ለማንም አስባችሁ አይደለም፣ ለዩቱባችሁ ለመሸቀል ዶላር። ኦኬ
ስለዚህ ቡዜ ላይ ወረድ በሉት። ቡዜ ላይ ቡዜ ልትተዋወቅም ልትደግፈውም አችልም፣ አልደገፈችም። ወረድ በል ከቡዜ ራስ ላይ ተመላጣ። ቡዜ ደግፋውም ልትደግፈውም አችልም። አሁን ፍቅርን ይዞ ሲመጣ አብርሃምን በጣም ተቃውማለች፣ ተናግራለች። ግን ደግሞ ቡዜ በምንም ቡዜ እንደ ዘይት አታጧትም። ሁሉም ቪዲዮ ላይ ስለ ቡዜ ካልተጠራ ቪዲዮ መስራት አይችሉም መሰለኝ። አሁን ወደ ፍቅር አብርሃም ሲሄድ ቡዜ ምንድነው ጥፋቱ? ቤተሰቦች እኔ ቡዜ ላይ ምንም ጥፋት አላየሁም። ትላንትና አራ ነዳ ነበር የሄደችው ካጠገባቸው። ምክንያቱም ፍቅርን ጠርቶ እንደሆነ አታውቅም። እሷ የምታውቀው ነገር የለም። ስትመጣ ፍቅር ነበረች እና እኔ አልፈልግሽም ምናምን ብላ ሴት ልጅ ሰድባ መሄድ ነበረባት። ምንም ማድረግ ስለማችል እዛ ጋር ቆማለች እና ቆማ ጥሩ አደረሽ ደግ ነው ምናምን ብላ ተዋውቃ ነው የሄደችው አይደለም። ለፍቅርም ብገባት መልዕክት አስተላልፋ ነው የሄደችው እንደ ሴት ማለት ነው። አንተ ግን በቃ አንዳንዴ ወሬ ያማረልን ብላችሁ መታችሁ ባትቦተረፉ። ምድረ ወረኛ ሁላ እግዚአብሔርን ትገርማላችሁ። ነገራችን ላይ ሩታን በጣም ብዙ ጊዜ ሩታ አጠገም ቆማለች ቡዜ። ሩታማ ይዞሽ እያለችው ወንድሟ ስትገፋ ነበር፣ ብዙ ነገር አርጋ ነበር። ግን ደግሞ አንተ ስለ ሩታ ስም ካላነሳክ ሩታን ደግሞ ካልከተትካት ዩቱቡ አይታይም። ምክንያቱም የሩታ ኦዲየንሶች ደግ አደረክ ብሎ እንድታይልህ ስለፈለክ ነው። በዚህን ያልክ ባታስመስልስ። ትናንትና እኔ ቡዜ ፍቅርን የተዋወቀችበት አንድ ቦታም አልታየኝም። ሲጀምር በፊት ያቋት የለ እንዴ? ፍቅር ምንድነው? አዲስ ነው እንዴ? ይተዋወቃሉ እኮ ማንም ማውቃት ፍቅር የአብርሃም ቤተሰቦች እናት አባት ያውቋታል እኮ። ብርቅ ነው እንዴ? አንተ ወጣን እንዲህ የምትቦተረፈው ሩታን እንዲጠምደሽ ሩታን እንዲያርግሽ። አዎ ተሩታ ጋራ መልካም ነበረች ቡዜ ለሩታ ሆነ። ከተወሰነ ጊዜ በኋላ ቡዜ ተቀየረችባት። የተቀየረችባት ደግሞ ሩታ አጥፍታ ነበረ በሰዓቱ። ምንድነው ቅዱስ የምትጫወተው አንተ? ሩታ አጥፍታ ነበረ በሰዓቱ። ግን ከዛ ሁሉ ጥፋቷ ተመልሳ ዛሬ የቅርታ ልብ አላት፣ እየለመነችው ነው፣ አልሆነላትም። እና ዛሬ ምን ታድርግ ቡዜ ፍቅርን አምጣና አስታወቀኝ ያለችው ያላለችውን ነገር በቃ እሷን ለማንቋሸሽ እሷን ለማስጠላት የምታደርገው ነገር አይሄድም። እውነት ሄርሜላማ ተጎድታለች፣ ፍቅርም ሩታም ተጎድታለች። ከዚህ በኋላ ደግሞ ህይወት ይቀጥላል። ህይወታቸውን እንዲቀጥሉ ማድረግ የማችሉ እናንተ ናችሁ እኮ። ምክንያቱም እየተከታተላችሁ ወሬ እያወራችሁ ምን እያላችሁ እንዴ? ልጆቹ ህይወታቸውን ይኑሩ፣ ተዋቸው። በራሳችሁ እስቲ ተንቀሳቀሱ። እስቲ ስለ እነሱ ስም ሳጠሩ ተንቀሳቀሱ፣ ስሩ ዩቱባችሁን። ኢትዮጵያ ላይ ነው ያላችሁ። ካለነሱ ዩቱብ አይታይማ። ግዴታ የእነሱ ስም መጠራት አለበት። እና ዴብ ምን ያርግ? እስቲ ዴብ ምን ያርግ? ዴብን ጠርተ ጀግና ልጫወታል። ሲጀመር ካሜራ ፊት ለፊት እንጂ ከካሜራ ጀርባ ሽንታሞች ናቸው የዛ ሀገር ልጆች ማለት ነው። ወንድ የምትጫወቱ ካሜራ ላይ ስትሆኑ ነው። መናገር የሚያምራችሁ ካሜራ ላይ ስትሆኑ ነው። ከካሜራ ጀርባ ግን ምንም ወፍ የላችሁ። ስለዚህ በዚህ ልክ ቡዜ እንዴት ትታወቃለች ብለ መምጣትም አይጠበቅብም። ምክንያቱም ስላላደረገችው በዚህ ልክ ወንድ ሆነ እንደ ሴት አስመስለ መምጣት ይደብራል። አንዳንድ ደግሞ አላችሁ ማለት ነው። እግዚአብሔርም በእነሱ ዙሪያ ያላችሁ ዩቱበሮች የምትባሉ ማለት ነው። ለምንድን ግን ያልሆነውን ነገር ሆነ ብላችሁ የምታወሩ? አንዳለ ደግሞ አቤላ የሚባለው እየቀባየረ ነበረ። እሱም ትናንትና ፍቅረኛ ይና ስላት ዛሬ ደግሞ ብዙ ነገር እየቀባየረ ነበረና እባካችሁም በዚህ ልክ ሴትን ልጅ አትብዱ፣ ሴትን ልጅ አትስበሩ። አንተ ደግሞ አንተ መላጣ ማለት ነው። ሲጀመር ስርዓት ይኑርክ። አማኑኤል አስገቡ ምናምን አንተ ሲጀመር ግባ መጀመሪያ አማኑኤል። አንተ ራሱ እኮ ትክክል አይደለም። ምክንያቱም የልጅቷን ያላደረገችውን ነገር አድርጋለች ብለ ነው እዚህ ጋር የመጣው ለበወንጀል ባለጌ። ሲጀመር ሩታ እኔ ላይ ተኔ ጎን ቆሙ እኔ ሰው አጣው አላለችም። እግዚአብሔር ይመስገን ሚዲያው በሙሉ አሁን ለሩታ እያዘነ ነው ያለ። አይዞሽ በርቺ እያለ ነው ያለ። እንደናንተ ወጥቶ ስላልተለባደደ አይደለም። ሩታ ምንም የላትም፣ ሩታ እንዲህ ናት፣ ሩታ በዚህ ገባች የምትለው ሩታ ምን ሆነች? ሄደ በቃ። ይሄ አለሌ ከሄደ ሌላ ወንድ ይመጣል፣ ታገባለች። ምንድነው በዚህ ነው ያለክ? ገና ለገና እሱ ሄደና ሩታ እንዲህ ሆና ሩታ በዚህ ወጣ የምትለው ምንድነው? ሲጀምር አልደገፈቻትም፣ ፍቅርን አልደገፈቻትም። እንደ እውነቱ ከተነጋገረ ማለት ነው። ስቀጥል ዴብም ከፍቅር ጋር እንደሆነ አልደገፈም። ምንድነው በዚህ ነው ያለ ወጣ የምትንጫጫ አንተ? ወይ ቪዲዮን በደንብ ይግባክ የሰሩት ቪዲዮ
ወይ ዝም ብለህ ነካ ነካ አድርገህ መተህ ነው እዚህ ጋር ቪዲዮ ለመስራት ሮጣ የመጣኸው? ሲቀጥል ዴቭም ሆነ ቡዜም እኔ አሁን ከፍቅር ጋር አብርሃም በመሆኑ የደገፉት ነገር የለም። እኔ እስካየው እስከማቅ ድረስ የት ሆኖ ታዲያ አንተ መተህ የምታወራለን? ወይስ ቪዲዮ መስሪያ ይሄ ሰሞን አልሰራህም? ቪዲዮ ለመስራት ነው የመጣኸው? አዎ ቪዲዮ እኔ ይውልኝ ቪዲዮን ለመስራት ነው የመጣው ብትል እናያለን። ምንም ችግር የለም። ይሄ ግን ደግሞ የማይወር እያወራክ ባትመጣ እላለሁ። ከሌለ ጥሩ አይደለም። በቃ ያ ሁሉ ሲደረግም የነበራችሁ እናንተ ናችሁ። አሁንም ደግሞ አብርሃም እዚህ ደረጃ ላይ የደረሰ በእናንተ ግፊት ነው ሲጀመር። ምክንያቱም ያኔ ኖ ብላችሁ ብታስማሙ ይሄ ሁሉ ረጅም ሳይሄዱ ሰላም ብትፈጥሩ ሰላም ይሆን ነበር።